በስደት ሀገር ተሰደን ስንኖር መጥፎ ስንሰራ እንደ ሀገር ነው የምንሰደበው። ጥሩ ስንሰራ ደግሞ እንደ ሀገር ነው የምንመሰገነውና ምን ለማለት ፈልጌ ነው ውድ ቤተሰቦች። አሁን እንግዲህ እዚህ ምስል ላይ የማሳያችሁ ቀንጨብ አድርጌ ለመፈመስ ብላ ታዋቂ ለመሆን ብላ ማንነቷን ይሁን እንዴት ነው ማንነቷን የተወች ለገንዘብ ብላ ክብሯን የተወች። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ ብዝት ይበልልን። እና ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ቀደም ሲል ራሴን ለማስተዋወቅ ሞክሬያለሁኝ። ቀደም ሲል ራሴን ሳስተዋውቅ ትዝ ካላችሁ ስሜ አይናለም ይባላል። ቻናሉ ደግሞ ሀገሬ ዩቲዩብ ይባላል ብዬ ራሴን አስተዋውቄ ነበረ። አሁን በእናንተ ዘንድ የመጣሁበት ቻናል ሀገሬ ዩቲዩብ ይባላል። የበፊቴ ደግሞ ተበላሽቶብኝ በጣም አዝኜና ተናድጄ ለእናንተ አካፍያችሁ ነበረ። መጀመሪያ የፖስተትኩት ቪዲዮ ላይ ማንነቴንም ተናግሬያለሁኝ። በአዲስ ቪዲዮ እንደመጣሁም ነግሬያችኋለሁ፣ ማለት በአዲስ ቻናል እንደመጣሁ ማለት ነው። እና ውድ ቤተሰቦች ዛሬ በጣም ጠቃሚ የሆነ ለኛ ለማዳም ቅመሞች ወይም አረብ ሀገር ተሰደን ለምንሰራ የማዳም ቅመሞች በጣም ጠቃሚ የሆነ አስተምሮን የሚያልፍ በነገራችን ላይ እዛኛው ቻናሌ ላይ ላታቁኝ ትችላላችሁ። አሁን ያላችሁት ግን የሚያቁኝ ሰዎች በደንብ ያቁኛል። ይህ ቻናል የሚሰራው ወይም ይህ ቻናል የሚሰራው ስለኛ ስለ ማዳም ቅመሞች አረብ ሀገር በተለያየ አጋጣሚ በተለያየ ነገር ከሀገር ተሰደው ለሚሰሩ ስደተኞች ወይም ደግሞ የኔ ቢጤ ጓደኞቼ ስለነሱ ነው የሚያወራው ብዬ ነግራችኋለሁ። ስለኛ ስለ ማዳም ቅመሞች ጥሩ ሲሰሩ የሚሞገሱበት፣ መጥፎ ሲሰሩ ደግሞ እንዴት ነው የሚመከሩበት፣ አልፎም ካልሰሙ ደግሞ የሚቆነጠጡበት ቻናል ነው። የምንመካከርበት የምንወያይበት የፍቅር ቻናል ነው። ውድ ቤተሰቦች ይሄንን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ሰብስክራይብ አድርጋችሁ ቤተሰብ ብንሆን እንተጋገዛለን፣ እንደጋገፋለን፣ አብረን እናድጋለን። ሰብስክራይብ አድርጋችሁ ደግሞ ኮሜንት ብትጽፉልኝ ሰብስክራይባችሁን ደግሞ በታማኝነት እመልስላችኋለሁ። እና ውድ ቤተሰቦች ዛሬ የመጣሁበት ቪዲዮ በጣም አስተማሪና በእርግጠኝነት ተምኔሉ ላይ አይታችሁታል። በጣም አስተማሪ ነው። እንግዲህ የሆነ ሰው የሆነ ነገር ሲሰራ ጥሩም ሲሰራ በዛ ነገር ጥሩ ነገር እንቀስምበታለን፣ መጥፎም ሲሰራ በዛ ነገር ትምህርት እንወስድበታለን እና ምንም ይሁን ምንም ለኛ ጠቃሚ ነው። ያሳለፈው ታሪክ ያሰው ለኛ አስተምሮን ስለሚያልፍ ጠቃሚ ነው ብዬ አስባለሁ። እና ውድ ቤተሰቦች እንግዲህ ራሴን ይሄን ያክል ካስተዋወቅኳችሁ፣ ዩቲዩብ ምን እንደሚሰራ ካስተዋወቅኳችሁ እንግዲህ ወደ መጣሁበት ቪዲዮ ልሂድ። እንግዲህ በነገራችን ላይ ውድ ቤተሰቦች ሁሉም ሰው ይሄን አሁንም ማስገባላችሁን አጭር ቪዲዮ ሳስገባላችሁ ሁላችንም የማዳም ቅመሞች እንደነሱ ነን እያልኩ አይደለም። ሁላችንም አንድ አይነት ነን እያልኩ አይደለም። ጥሩ ባለበት ሁሉ መጥፎ አለ፣ መጥፎ ባለበት ሁሉ ጥሩ አለ። ሁሉም ሰው አንድ ሰው ባጠፋው ወይም አንድ ሴት ባጠፋው ሁሉም ሰው ተወቅሶ የማዳም ቅመሞች እንደዚህ ናቸው፣ የአረብ ሀገር ሰራተኞች እንደዚህ ናቸው ምናምን ማለት አይቻልም። እንግዲህ እንደዚህ የሚያደርጉና መሰል ጓደኞቻቸውን ብቻ ነው መውቀስ የምንችለው። እግዚአብሔር ካለ ከጥፋታቸው ይመለሳሉ፣ ራሳቸውን ያርማሉ። እንደዚህ አይነት ሚዲያ ላይ የሚወጣ ነገር እንደዚህ የሚፖሰት ነገር መቼም ስለማይጠፋ በጣም ዋጋ ያስከፍላል። አስተውለን ብንፖስት ጥሩ ነው ላለው። እስኪ ላስገባላችሁ ልጅቷን። አያችኋት አይደል ቤተሰቦች? እንግዲህ አሁን እሷን አይታችሁ ምን ትላላችሁ? አሁን ይችን ልጅ አይታችሁ እናንተ ምን ትላላችሁ? እስኪ እንደው ምን አይነት ስሜት አደረባችሁ እሷን ካያችሁ በኋላ ማለት ነው። ይችን ልጅ አይቶ ሰው የፈለገውን ነገር በቃ በንዴት የፈለገውን ነገር ቢሳደብ ይፈረድበታል፣ ያ ሰው ይፈረድበታል። እንደዚህ አይነት ሴት ልጅ ሆና እኮ ነው፣ ለዛውም እንደዚህ አይነት ሴት ልጅ ሆና ሰው ቤት ሆና ለዛውም የቤት ሰራተኛ ሆና እንደዚህ አይነት ስነ ምግባር በአደባባይ እውልኝ ማለት እስኪ ምን ያስብላል? እስኪ እናንተ ምን ትላላችሁ? አሁን እንደሷን አይታችሁ ምን ትላላችሁ? ሰው ቢሳደብ ይፈረድበታል፣ እንደዚህ ብሎ ቢሳደብ ይፈረድበታል ማለት አሁን እሷን አይቶ የሆነ ሰው የፈለገውን ስድብ ቢሰነዝር ይፈረድበታል። እና አንዳንዴ
እኔ ብዙ ጊዜ እላለሁ ብዙ ጊዜ እሺ እሺ አዩኝ አላዩን እንበላለን። በተለይ ደግሞ በምግብ በኩል የሚቀጡን ከሆነ የሆነ የተለያዩ ማዳሞች አሉ አይደለ? በአረብ ሀገር ብዙ አይነት ሰው አለ እኮ። ሰው ደረቅ ቂጣ በልቶ የሚያድር የማዳም ቅመም አለ። ያልፋል ብሎ ነገ ሊያሳልፍ ነገ የተሻለ ነገር ላይ ሊደርስ ደረቅ ቂጣ በልቶ ችግር የለውም ይሁን ነገ ያልፋል ብሎ የሚያሳልፍ በጣም የሚጨቆን በማዳባቸው የሚጨቆኑ በጣም ብዙ የማዳም ቅመሞች አሉ። በጣም በብዙ ነገር የሚንገላቱ የእነሱን ጭቅጭቅ ችለው የሚኖሩ አሉ። የእነሱን የሆነ ነገራቸውን ችለው ረሃቡን ችለው ስራውን ችለው ብዙ ነገር ችለው የልጆቻቸውን ግልምጫ ችለው በጣም ብዙ ጀግና ጀግና የማዳም ቅመሞች ሁሉን ነገር ነገ ያልፋል ብለው እምቅ አድርገው ጀግና ሆነው ለማሳለፍ ችለው የሚሰሩ ብዙ የማዳም ቅመሞች አሉ። በምግብም የሚቀጡ አሉ። አሁን እነሱ አዩኝ አላዩኝ ከፍሪጅ አውጥተው የፈለጉትን ነገር ከተሰራው ላይ የፈለጉትን ነገር አዩኝ አላዩኝ ቢበሉ እኔ አልፈርድባቸውም። ምክንያቱም ራብ ነዋ። የሰው ልጅ ደግሞ በልቶ ነው መስራት የሚችለው። በልቶ ነው መስራት የሚችለው መንቀሳቀስ የሚችለው ሲበላ ስለሆነ ማለት ነው። እና አሁን እቺ ልጅ ይሄን ነገር አይቶ የሆነ ሰው ቢሰድባት ከመስደብም አልፎ የሆነ ነገር በጣም ቢላት እስኪ ያ ሰው ምኑ ላይ ነው ጥፋቱ? ሴት ልጅ ናት፣ ክብሯን አልጠበቀችም። ከዛም በላይ አልፎ ተርፎ ይሄ የእሷን ክብር የእሷን ገመና ምንድን ያደረገችው? ለመፈመሻ ነው ያደረገችው። እሺ የቤቷ ውስጥ ትብላ። እንደዚህ አውጥቶ መፖሰቱ ምን አመጣው? ምን አመጣው? በአደባባይ እውልኝ ወቁልኝ የኔ ቤት እንደዚህ ነው እኔ እንደዚህ ነው የማደርገው ብሎ ማሳየቱ ምንን አመጣው? እኔ እኮ ግራ የሚገባኝ ነገር መፈመስ ክብርን እንዴት ነው? ከክብር በላይ ነው? ከክብር በላይ ነው ማለቴ ከማንነት በላይ ነው መፈመስ? ገንዘብ ከማንነት በላይ ከክብር በላይ ነው እንዴ? እንዴ ማንነት ከሌለ እኮ ሰው የለም። ለምን እንደዚህ እስከዚህ ድረስ እንደዚህ አይነት ነገር ለምን ታደርጋላችሁ? ለምን ማርያምን ለምን? እኔ መሳደብ አልፈልግም በነገራችን ላይ አስችለኝ ይላለሁ፣ ግን እንደዚህ አይደረግም። ሌላው ደግሞ እኔ ብዙ ጊዜ ይላለሁ ሚዲያ ላይ የሚወጣ ነገር ቪዲዮ ስንፖስት ሰው መጥቀም መቻል አለበት፣ ሰው ማዝናናት መቻል አለበት፣ ሰዎችን ትምህርት ማስወሰድ መቻል አለበት። ካለበለዚያ የጥፋትማ ለምን እንደክምበታለን? የሆነ ቪዲዮ ስንፖስት ያ ሰው ከኛ ቪዲዮ መጥፎ ነገር እንዲማር ነው የምንፖስተው? ያልሆነ ነገር እንዲማር ነው የምንፖስተው? ምን ጥቅም እንዲያገኝ ነው ለሰዎች እውልም ብለን የምንፖስተው? የምትፖስቱትን ቪዲዮ እያስተዋላችሁ እባካችሁ። ነገ ተነጎዳ ጭንቅላታችን ያድጋል፣ እኛ እናድጋለን፣ ልጆች ይኖሩናል። በቃ ከ20 ከ30 አመት በኋላ ይቀመጣል ያ ቪዲዮ። ሚዲያ ላይ የሚፖሰትን ነገር አስተውሉበት። ከዛ ስናየዋለን፣ ልጆቻችን ያዩታል፣ እኛ እንቆጫለን። የሚቆጨንን ነገር ደግሞ አሁን ባናደርግ ጥሩ ነው። የምንፖስተውን ነገር እያስተዋልን ነገ ተነጎዳ እድሜያችን እየጨመረ ስለሚሄድ እንዳንቆጭበት። ፕሊስ ከዚህ ነገር ብዙ መማር ትችላላችሁ። ከዚህ ቪዲዮ ብዙ መማር ትችላላችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ሰላም ሁኑ።